ኦዲየንስ ልቡ ይሰበራል። ምክንያቱም እንደዚህ አይነት ነገር ጠብቆ አያውቅምም አይጠብቅምም። ግን አሁን ደግሞ እናንተ ማትማሩ ከሆነ እኔ ምን ብዬ እንደምነግራችሁ አላውቅም። ኦዲየንስ ልቡ የሚሰበረው ለምንድን ነው? በሁለት ምክንያት አብራሪዋ ሲጀመር ቅድም አይተሻል አይደል? የሆነ ቦታ ወአለይኩም ሰላም ወራህመቱላሂ ወበረካቱ አምኖ የተቀበለ ሰው አለ፣ እርግዝናዋን ማለት ነው። ከዛ በኋላ እንደዚህ ነው የሸወርናችሁ ብለው ሲያወጡት አየሽ፣ ያኔ ልብ ይሰበራል ማለት ነው። ምክንያቱም በጣም የሚወዷቸው በጣም የሚያከብሯቸው የነሱን ትልቅ ደረጃ የሚደርሱ ልጅ ማየት የሚፈልጉ በእንደዚህ አይነት እኔ መጀመሪያም ገና አህዱ ተብሎ ሃይሚዬ ግን በዛው መካከል ግን ድንገርሽ ድራማው ሲመጣ እኛ ተናግረናል። በእንደዚህ ክብር አንፈልግም ብለናል። ምክንያቱም ክብርን ያስተማረችን በክብር እንድትመጣ ነው የምንፈልገው ብለናል። መጀመሪያ እንደዛ ስንናገር ተብለን የተረገጠን ሰዎች ነንና አንዳንዴ ማስተዋል ይኑራችሁ። ከበስተጀርባችሁ እንደዚህ አይነት ነገር ነው እየተሰራ የሚመጣውና ራሳችሁ ልትጎዱ ምግብ አልበላም እኔ ማዳም ቤት ነው ያለው ታመምኩኝ ሆስፒታል ገባው የምትሉ ሰዎች ራሳችሁን መርምሩ። ለምንድን ነው እንደዚህ መሆኑ? የመጣሁት አላማዬ ምንድን ነው? አላማዬ ራሴን ለመቻል ነው፣ ራሴን ለማቆም ነው፣ ቤተሰቦቼን ለማቆም ነው የመጣሁት ብላችሁ ወደኋላ አስቡ እንጂ እንደዚህ ተባለች እንደዚህ ሆነች ብለሽ ቤተሰብ እያመጣሽ ምዘቀዝቂ መልሱ ላንቺ ነው። ዛሬ በጣም እናትና አባትን አምጥታችሁ እየዘቀዘቃችሁ እነሱ በሚሰሩት እናትና አባት ምን አገባቸው? ራሳቸው ርገጡ። ከረገጣችሁ ዛሬም እየዘቀዘቃችሁ ነበረ። ከረገጣችሁ ራሳቸው ርገጡ። የሰሩት እነሱ ቤተሰብ ምን አጠፋ? ለምን እንዴ? ይሄንን ለምን ጭንቅላታችሁ ውስጥ አታስተውሉም? እናንተ ጭንቅላት የላችሁም እንዴ? ራሳቸው ናቸው አይደል እንዴ? ይሄንን ብናረግ ይሄንን ምናምን እያላችሁ ግን እኮ ሃይሚዬ በዚህም አጋጣሚ በሁለት በኩል ስናወራው ኦዲየንስ ልቡ ይሰበራል ባልሽበት ምክንያት አዎ በሁለት መንገድ መያዝ ነበረባቸው። ለምን ስትይ አንደኛ አዎ ስለሚወዷቸው የሚወዷቸውን እንደገና ዩቲዩብ የከፈቱት ደግሞ ሊሰሩበት እንደሆነ አንደኛ ራሳቸውን ማሳመን ነበረባቸው። ሁለተኛ ነገር ደግሞ ሃይሚ አያቋትም ማለት ነው። ለምን አያቋትም ብለህ ስትይ ከመጀመሪያ ጀምሮ ስንከታተላት የነበረው እኔ አንድ ጊዜ ካወቃችሁኝ በቃ አወቃችሁኝ ነው። እኔ ሃይሚ ነኝ አልቀየርም። አንዴ ካወቃችሁኝ አትድገሙት ብላለች። እሱም ማስተዋስ ነበረባቸው። ሲቀጥል ስለ ክብር ስታስተምረን የኖረች ሴትዮ ትላንትና ፍቅሩን ስለገለጸላት ከሱ አረገዝኩኝ ብላ ስትመጣ ኦዲየንስ እንዴት አምኖ ተቀበለ? አናምንም ብሎ በሁለት አንግል አስበውት በነበር ዛሬ ላይ ኦዲየንስ አይጎዳም ነበር። ምክንያቱም ሃይሚ ገና አሃዱ ብላ ልትሰራ ስትመጣ እኔ ሁልጊዜ ስለራሴ አላብራራላችሁም እኔ ነኝ አንዴ ካወቃችሁኝ እወቁኝ ብላለች። ማወቅ ነበረባቸው። ያ ማለት እኔ እንደተረዳሁት ይበልጠው ኦዲየንስ አላወቃትም። ዝም ብለው ነው እንጂ እኔ አውቃታለሁ፣ እኔ እህት ነኝ፣ እኔ እንደዚህ ነኝ እያለ እየተናገሩ እየወጡ ሰውን ጀጅ የሚያደርጉት እንጂ አያውቋትም ማለት ነው። ምክንያቱም ተናግራለች፣ በሁለት አንግል ተናግራለች። እሱም መረዳትና ማወቅ ነበረባቸው። ዛሬ ኦዲየንስ አይጎዳም ነበር። እሷ እኮ እያሳየች ነው። ልጄ ብሎ ሲል ራሱ መልስ አትሰጥም። ብዛት ካየሻት መልስ አትሰጥበትም። እናሳው የሆነ ወይ ትስቅና ዞር ምናምን ትላለች እንጂ መልስ አትሰጥበትም። ኦዲየንስ ይጎዳል ያልኩበት ምክንያት ምንድነው መሰለሽ? አንዳንዴ የምትወጁ ሰው የሆነ ነገር ሲያመጣ ገባሽ? የሆነ ነገር አንቺ እንዴት ነው የሆነ ነገር ሲያሳይሽ ኦኬ ሊሆንልን ነው ከፍቅራቸው አንፃር ነው ኦዲየንስ የሚጎዳው እንጂ ለስራ እንደተከፈተ ምናምን አይደለም። እሱን የሚታይ ስራ እኮ ነው አሁን እየሰሩ ያሉት አይደል? የሚታይ ስራ እየተሰራ ራሱ ስራ ነው እንዴ ብሎ የሚጠይቅሽ ነፍሰው ነው ያለው። ገባሽ? አሁን መልሳቸው የዛሬው መልሳቸው ምን እንደሆነ ታውቂያለሽ? ዛሬ ያሳየናችሁ ካወደም የምንሰራው ስራ ስለሆነ አርፋችሁ ተከተሉን ነው በአማርኛ። በአፋችን አንነግራችሁም፣ በተግባር ግን እናሳያችኋል ነው ምክንያቱ። በቃ በተግባር እያሳዩ ነው፣ በአፋቸው አልተናገሩም። ስለዚህ እንትን ብላችሁ ገዝታችሁን ከፍታችሁ እናት አምታችሁ ትዘቀዝቃላችሁ፣ ትሳደባላችሁ ምናምን። እነሱ ርገጡ። በቃ ያጠፉት እነሱ ናቸው አይደል? እንደዚህ ያደረጉት እነሱ ናቸው። አታለሉም ብላችሁ ያሰባችሁት እነሱ ናቸው አይደል? እነሱ ርገጡ ሄዱና እሷ ነው ሃይሚጌ ውዴ። እነሱስ አዳምጪኛ፣ እነሱስ ለምን ይረገጣሉ? ኦልሬዲ እኮ እነሱ ሲመጡ እኮ ተናግረው ነው። እሱን ታዩ። ኦኬ እሱን ታዩ ውዴ።
ያለፈውን ታዩና አሁን በቅርብ ብሩኬ እንትሮ ሲደረግ ምንድነው ብሎ ያለው? 2 ወር 3 ወር ብራንክ እየተደራረግን እየተዛዛግን እዚህ ደርሰናል አለ። በራሱ አንድ በካፉ አውጥቶ ይህን ነገር ሲያመጡ ስራ እንደሆነ እያወቁ እንዴት ይህን መረዳት ያቀታቸዋል? እዚህ ጋር መጥተው ላይክ በእኔና በአንቺ ምሳሌ አድርገን እናወራ፣ ተቃራኒ ሆነ ስናወራ ወስደው የሚሉት ሌላ ነው የሚወራው። አያውቋትም። እውነቴን ነው የምላችሁ፣ አያውቋትም። ሃይሜንም ብሩክንም አያውቁትም። እኔ እንደዛ ነው የተሰማኝ ውዴ። እንግዲህ ተጨማሪ ሂጅበት እያልኩሽ ነው። ሂጅበት ማለት ይገባቸዋል። ነበር ሶሪ ቤታንያዬ ጥያቄ ጠይቂ። እሺ አመሰግናለሁ ሀይሚዬ። እኔ የመጀመሪያ ቀንም ሲሰሩ ውሸት እንደሆነ ምንም እርግዝና እንደሌለ ተናግሬያለሁ። እኔ ግን ጥያቄ አለኝ ያልኩሽ ይህ ነገር ልጁ የብሩኬ እንዳልሆነ ሁላችንም እናውቃለን፣ እነሱም ያውቃሉ። ትናንትና የኔ አይደለም ብሏል እና ልጁ የብሩኬ ካልሆነ እዚህ ድራማ ውስጥ የሀይሚ እርግዝና እንዴት መግባት ቻለ? ለምን አስገቡት? ማስገባት ለምን አስፈለገ? ይሄ ያልገባኝ ጥያቄ ነው። እስኪ አብራሪልኝ የኔ ውድ። ይህን ጥያቄ ሃይሚዬ ባለፈው እኛ ስንወያይበት እኔ የተረገቁበት ጥያቄ ነው። ቢታንያ ዛሬ ያመጣው ማለት ሲጀምር እዚህ ድራማ ውስጥ የሃይሚ እርግዝና እንዴት ሊገባ ቻለ? ማለት መግባትም የለበትም ስራው። ቢታንያዬ ትክክል። ባለፈው እኔና ሃይሚ ተቃራኒ ሆነ ስንከራከር ምን አልኩኝ? ብሩክን አስወልዷል ሃይሚ ትክክልና ብለው ሲሉ እኔ ምን አልኩኝ? ብሩክ ትክክል ከሆነ ሃይሚ ስለ ክብር እያስተማረችን እንዴት አርግዤ ብላ መጣይ ብላት እንዴት አመናችሁ? እሷን ስለ እሷ ህይወት አያገባሽም ሃይሚ እርጉዝ ናት ብለው እኔን ቀርቶ እስከ እናቴ ጭምርት የዘቀዘቁበትን ጥያቄ ነው ያመጣሽው። ተከሽከል መልሱ። ያው ለዛሬ ምን አለ መሰለህ አሁን እኔ ዛሬ ለምን የተናደዱ ሰዎች ምናምን እኔ አላዝንላችሁ። ለምን ብቲ ሃይሚ 3 አመት ነው የምናውቃት። ሁሉ ጊዜ ብራንክ ስትደረግ ብሩኬም ተቀመመ ሴትነትን ተማሩ ሲል ማንም ሴት ሳያገባ አይወልድም። ይሄ ክብርም አይደለም። እንኳን የሶሻል ሚዲያ ሰው ሶሻል ሚዲያ አልወጣ ሰውም አያደርገውም። እኔ ግን ያልተመለሰልኝ ጥያቄ ልጁ የብሩኬ እንዳልሆነ እናውቃለን፣ ያውቃሉ ስራ እንደሆነ ያውቃሉ። ግን የሃይሚን እርግዝና እዚህ ስራ ውስጥ እንዴት ሊገባ ቻለ? ይሄንን ማወቅ ስለምፈልግ ነው። እስቲ አብራሪልኝ ነው። ዲሆነ ግራ ገብቶኝ ነው። ማለት ውሸት እንደሆነ አውቃለሁ፣ ግን እንዴት ይመጣው? ታንያዬ ምን አለ መሰለሽ አንዳንዴ የሆነ ነገር ጭንቀት ውስጥ ስትገቢ የምትወጭበትን ነገር ነው የምታስቢው። እነሱ ደግሞ ያሰቡት ምንድነው መሰለሽ ድራማውን ማከናወናቸውን ብቻ ነው ያዩት። ግን አሁን ትልቅ ስህተት ፈጠረ። እዚህ ጋር መጣና ገባሻል? ቢታንያዬ ትልቅ ስህተት ነው የፈጠረው። ኦዲየንስ ላይ አሁን የሆነ ያለመታመን ስሜት ነው። ሁሌ ስራ ነው ተብሎ እንዲታመንባቸው ነው ዛሬ የሚያደርገው ይሄ ድራማ። ይሄ እንትን ግን ይሄ ድራማ ውስጥ ያደረጉበት ምክንያት ምንድነው? አንዳንዴ ልክ 2 ሴቶች ሆነው አንዷ ልክ አርግዛ ቆጠረች በኋላ አንደኛዋ አርግዛለች ሲባል የመነጫነጭና ኮንፊደንስ የማጣት ነገር ይኖራታል ብለው አስበው ነው እነሱ ይሄን ስራ የሰሩት። ገባሽ? ያችን አሁን እኔ ከኔ ጋር ባላለኝ ልበል፣ እኔ አንቺ ወልደሽለታል ለባሌ ልበል፣ እርጉዝ ናት እኮ ሚስቴ ሲልሽ ኦኬ አሁን እሷን ገፍቶልኝ አይመጣም ብላ ታስባለች ብለው ነው እነሱ አርቅቀው አስበው ነው ይሄን ነገር አድርገውታል ያሉት ማለት ነው። ይሄንን ድራማ ውስጥ የከተቱት ልጅቷን ተስፋ ለማስቆረጥ። ገባሽ ቢታንያ? ኦኬ ገብቶኛል። አሁን ለምሳሌ አሁን ይሄ ስራ ያዲያኔ ያስተምራል ብለን ስናስበው ለምሳሌ አንድ ፍቅረኛሞች በፊት እሱ ፍቅረኛ ነበረው፣ ከሷ ተለያይቶ ሁለተኛ ፍቅረኛ ይዟል። የበፊቱ ወልዳለች እና ልጅ ስላላት ብቻ በልጅ አመካኝታ ልትወስዶ ፈልጋለች። እቺኛዋ ፍቅረኛውም ስታረግዝ አይ ስለሚወዳትም ልጅም ስላላት ወዴኔ አይመጣም ብላ ተስፋ እንድትቆርጥ ማለት ነው። አዎ ለመሰልሽ ይኸውልሽ አሁን ብሩኬ እነሱ ያደረጉት ምንድነው መሰለሽ እንደ ልብ እንዳትናገራትና ሃይሜ እንደ ልቧ እንድትናገር ነው። ጭንቅላቷን ለመጠቀም ነው። ገባሽ? ለመጠቀም ነው እንትን ያሉት፣ ለመጠቀም ነው የፈለጉት። ግን አንዳንዴ ደግሞ እንደዚህ አይነት ነገር ስትሰሪ ምንድነው መሰለሽ ኦዲየንስን የሚከተላቸውን ኦዲየንሶች ማስገባት አለባቸው የሚያቀዱበት ስራ ላይ። ተግባባን? ለምን እንደሚያቀዱበት ታውቂያለሽ? ይሄ ኦዲየንስ እንደዚህ አይነት ነገር ቢወጣ ምን አድርጎ ነው የሚያስበን፣ እኛን እንዴት ነው የሚያስበን ብሎ በትክክለኛው መንገድ ቢያንስ እንትን ማለት አለባት፣ ማሰብና እቅድ ላይ ማስገባት አለባቸው። ሲቀጥል ደግሞ ስራቸውን ለማጠናቀቅ ይሁን ወይ ሌላ ስራ ሊቀጥሉበት ይሁን
አይ ዶንት ኖ ዛሬ ባያወጡ ታሪፍ